ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። እንግዲህ በዛሬው ቪዲዮአችን የምናየው 2000 ካሬ ላይ ያረፈ መጋዘን ምን ያህል ኮስት ያደርጋል የሚለው ነው። አብራችሁን ቆዩ። በድጋሚ እንኳን ደህና መጣችሁ። እንግዲህ በዛሬው ቪዲዮአችን የምናየው መጋዘን ለመስራት በምታስቡበት ሰዓት በተለይ ትልልቅ የሆኑ ዌርሃውሶችን ለመስራት በምታስቡበት ሰዓት ላይ ምን ያህል ብር ኮስት ያደርገናል የሚለውን የብዙዎቻችሁ ጥያቄ ነበረ። በተለይ የደወላችሁ መጋዘን ማሰራት ፈልጌ ምን ያህል ኮስት እንደሚያደርገኝ ማወቅ ፈልጋለሁ ብላችኋል። እንግዲህ የመጋዘን አሰራር ከመኖሪያ ቤት አሰራር በጣም ብዙ ልዩነት አለው። በተለይ የምትፈልጉት ለዌርሃውሶቹ እንግዲህ ለማኑፋክቸሪንግ ፐርፐስ ከሆነ አሰራሩ በጣም ልዩነት አለው ማለት ነው። በዛሬው ቪዲዮአችን እንግዲህ የምናወራው ምን ያህል ኮስት ያደርጋል አንድ 2000 ካሬ ላይ ያረፈ መጋዘን ማለት ነው። እንግዲህ መጋዘን በሚሰራበት ሰዓት ላይ በብረት ትረስ አድርጋችሁ የምትሰሩ ከሆነ መሀል ላይ ኮለን አያስፈልገውም። ከእናንተ የሚጠበቀው የህንፃውን የመጋዘኑ ዙሪያውን ብቻ ኮለንና ቢም እያደረጋችሁ መስራት ነው ማለት ነው። ከፍታውን በጨመራችሁ ቁጥር 8 ሜትር ካረጋችሁ በ8 ሜትር ጋፕ ላይ ከሆነ በ3 ሜትር ተኩል ገደማ ላይ መሀል ላይ አንድ ቢም ታዞራላችሁ። ከላይ ደግሞ ቶፕ ታይ ቢም የሚባለው ወይም ደግሞ ጣሪያ ከመመታቱ በፊት የሚመታው አንድ ቢም ይኖራል ማለት ነው። ከፍ እያደረጋችሁት ደግሞ 12 ሜትር 13 ሜትር እያደረጋችሁ በሄዳችሁ ቁጥር እንግዲህ መሀል ላይ ደግሞ በቢም መተሳሰር አለበት ማለት ነው። ምክንያቱም ኮለኑ ብቻውን ቀጥ ብሎ ላይ ድረስ ባይቆም ይመከራል እና እየሰበሰበ ሎዱን ትራንስፈር የሚያደርገው መሀል ላይ ያሉት እነዚህ ኢንተርሚዲየት ቢም የምንላቸው እነሱ ያስፈልጋሉ። እንዲሁም መጨረሻ ላይ ደግሞ ቶፕ ታይ ቢም ይኖራል ማለት ነው። ያ ቶፕ ታይ ቢም እንግዲህ ትልቁ ጠቀሜታው ከላይ ያለውን የጣሪያውን ወይም ደግሞ የሩፉን ሎድ ትራንስፈር ያደርግልናል ማለት ነው። ሀገራችን ላይ መጋዘን የሚገነባው በተለያዩ አይነት ሜቶዶች አሉ። አንደኛው እንግዲህ በኮንክሪት ስትራክቸር ነው። ያ ማለት ኮለን አቁመን ብሎኬት ሰርተን ልስን ስንሰራ ነው። ሁለተኛው ደግሞ እንግዲህ በስቲል ስትራክቸር አለ። በብረት ተደርጎ ኤኒታይም እናንተ የማትፈልጉ ከሆነ ነቃቅላችሁ ሌላ ቦታ ሪሎኬት ማድረግ የምትፈልጉ ከሆነ ነቃቅላችሁ ይዛችሁት የምትሄዱት የጄ ቦልቲንግ ሲስተም ተጠቅማችሁ በብረት ስትራክቸር መስራት ይቻላል ማለት ነው። እንግዲህ ከነዚህ ከሁለቱ ሜትድ እንግዲህ ለማሰራት በምትፈልጉ ሰዓት በተለይ በኮንክሪት ሜትድ የሚሰራው ከሆነ አንዳንዴ ሩፍ ላይ ወይም ደግሞ ቆርቆሮ በምትመቱበት ሰዓት ላይ ጣሪያችሁን ብረቱን ትረስ ካደረጋችሁት መሀል ላይ ምንም አይነት ኮለን አይፈልግም ማለት ነው። ያ ኮለን ትልቁ አድቫንቴጁ የህንፃው 19 ሜትር ከሆነ በ19 ሜትር ላይ በብረት ትረስ በደንብ ተደርጎ መሰራት ይችላል ማለት ነው። ግን ብዙ ጊዜ የሚያስቸግረው ፓርት ምንድን ነው? የጣሪያችሁን ትረስ በእንጨት የምታደርጉት ከሆነ ግን ስፓናችሁ በሰፋ ቁጥር በተለይ ወደ ጎን በሰፋ ቁጥር ብረቱን እንጨቱን ለማስቀመጥ የእንጨት ብዙ ጊዜ ረጅም የሚባለው እንጨት እንግዲህ ግንድላው እስከ 6 ሜትር ነው። 6 ሜትር ድረስ መሄድ ይችላል። ግን እናንተ 20 ሜትር 30 ሜትር ከሆነ አሁን ይሄኛውን 2000 ካሬ የምንላችሁ እንግዲህ ኦልሞስት 19 ሜትር በ50 ምናምን ሜትር ገደማ ስለሆነ በጣም ትልቅ ነው እና ያንን በምትሰሩበት ሰዓት ላይ ዲያሜትሩ ወደ ጎን ያለው በጣም ሰፊ ስለሆነ 19 ሜትር ስፓን ድረስ ስለሌለ ግዴታ መሀል ላይ ወይም ደግሞ በየ6 ሜትሩ ግንድላው የሚያርፍበትን ኮለን እና ቢም ይፈልጋል ማለት ነው። ኮለመን አውጥታችሁ ከዛ በኋላ ነው ቢም የምታደርጉት። ያም በምታደርጉበት ሰዓት ላይ መሀል ላይ በጣም ትረስ ታበዛላችሁ። ያ ደግሞ ለግንባታም ብዙም አልመክርም ማለት ነው። በተቻላችሁ አቅም በብረት ትረስ አድርጋችሁ በኤጋሽ ተጠቅማችሁ ሩፋችሁን ብትሰሩ እስከ ረጅም ስፓን ድረስ መገንባት ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን በደንብ ሄደን ኤክሴል ላይ አሰራሩ ምን ይመስላል ምንድነው ኮንሲደር አድርገን ካልኩሌት ያደረግነው የሚለውን የምናይ ይሆናል ማለት ነው። እንግዲህ እንደተለመደው ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ያያ ኮንስትራክሽን በየሳምንቱ ሁለት ቪዲዮዎችን እንደዚህ ቆንጆ እያደረግን እያቀረብን ይዘላችሁ እንመጣለን። ኤኒ ጥያቄ ካላችሁ ኮሜንት ሴክሽን ላይ ልታስቀምጡልን ትችላላችሁ። ከኛ ጋር አብራችሁ ማሰራት የምትፈልጉ ከሆነ እንግዲህ ይህንን መጋዘንም ሆነ መኖሪያ ቤቶች፣ ህንፃዎች፣ አፓርትመንቶች በነፃ እያማከርናችሁ ከዲዛይን ጀምሮ ግንባታውንም አንድ ላይ አብረን መስራት እንችላለን ማለት ነው። አብራችሁ መስራት የምትፈልጉ ከሆነ ኤኒታይም ኮንታክት ልታደርጉን ትችላላችሁ። አገር ውስጥ ከሌላችሁ እንግዲህ አብዛኞቻችሁን ኮንታክት እንደምታደርጉን በዋትሳፕ ላይም ትደውላላችሁ፣ በቴሌግራም ላይ። በዚህ አጋጣሚ አብራችሁን ለምትሰሩ ከልብ አድርጌ ማመስገን እፈልጋለሁ። እናንተም እንግዲህ ህንፃ ማሰራት የምትፈልጉ ከሆነ የረጅም ዓመት ኤክስፒሪየንስ ስላለን አብረን ከዚህ በፊትም የሰራናቸውንም ስራዎች እያስቀመጥንላችሁ ወይም ደግሞ አብረን እያየን ከኛ ጋር አብረን መስራት እንችላለን ማለት ነው። እንግዲህ አሁን ቀጥታ ኤክሴል ላይ ገብተን ምን ያህል ካሬ ላይ ነው የተቀመጠው፣ ምን ይመስላል አቀማመጡስ፣ እንዲሁም ምን ያህል ኮስት ያደርጋል የሚለውን እያንዳንዱን ቢል ኦፍ ኳንቲቲውን ከፍተን ብሬክዳውን እያደረግን የምናየው ይሆናል ማለት ነው። አብራችሁን ቆዩ። በድጋሚ እንኳን ደህና መጣችሁ። እንግዲህ ዛሬ የምናየው 2000 ካሬ ላይ ያረፈ አንድ መጋዘን ምን ያህል ኮስት ያደርጋል ነው። ይህንን መጋዘን በምናይበት ሰዓት ላይ ልስን ስቴጅ ላይ ተደርጎ መቆም ይችላል። ብዙ ጊዜ መጋዘን ያን ያህል ፊኒሽንግም ላይፈልጉ ይችላሉ። አንዳንዴ ኢፖክሲ ልናደርግ እንችላለን መሬቶቹ ላይ። እንዲሁም ደግሞ በጣም ቆንጆ ተደርጎ ፊኒሽንጉ ምናምን ያማረ ከተደረገ ያው አዲሽናል ኮስት እየጨመረ ነው የምንሄደው። ግን
ለኛም ሬፒቴሽናችንን ከፍ ያደረገው ነው የሚመጣው። ዛሬ እንግዲህ የምናየው 2137 ካሬ ላይ ያረፈ አንድ መጋዘን ምን ያህል ኮስት ያደርጋል የሚለው ነው ማለት ነው። እዚህ ጋር እንደምናየው እንግዲህ ሰብስትራክቸር አለው። ሰብስትራክቸር እና ሱፐርስትራክቸር የምንለው አለ። ሰብስትራክቸር ማለት ከመሬት በታች የሚቀረው ነው ማለት ነው። እንግዲህ እዚህ ጋር ሳይት ክሊራንስ ማለት 20 ሳንቲም ይላችኋል። ሳይት ክሊር ማለት ሳይቱ ማጽዳት ማለት ነው። 20 ሴንቲሜትር ወረድ ብለን አንዳንዴ የተመለሰ አፈር ሊኖር ይችላል። እዛ አካባቢ ላይ ቆሻሻ መንፊያ ቦታ ሊሆን ይችላል። ዛፎች ሊኖሩ ይችላሉ። እነዚህ ቋጥኞች ሊኖሩ ይችላሉ። እነዚህ ነገሮች ማጽዳት ነው እንግዲህ ኦቨርኦል ኤሪያውን ነው። ከዚህም ትንሽ ወርኪንግ ስፔስ ተወት እናደርጋለን ማለት ነው። ሬቱ እንግዲህ በዛሬው ሬት ይህንን ይመስላል። ይህንን አባስተን እንግዲህ የምናገኘው ዋጋ ይህንን ይመስላል ማለት ነው። ማሽን አስገብተን በቡልዶዘር በአንድ ቀን ይህንን ሙሉ ማጽዳት እንችላለን። በልክ ኤስካቬሽን ማለት ደግሞ ምንድነው? የማይፈለጉ አነሰሰሪ የሆኑ ሶይሎችን 1000 ሚሊ ሜትር ማለት ኦልሞስት ወደ 1 ሜትር ማለት ነው። ወደ ሜትር በሚቀየርበት ሰዓት ላይ 1 ሜትር ላይ ወረድ ብለን ሙሉ ለሙሉ ያለውን አፈር እናወጣዋለን ማለት ነው። ይሄኛው ካሬ በ1 ሜትር ሲባዛ አጠቃላይ የሚሆነው ሜትር ኪዩብ ወደ 2137 ሜትር ኪዩብ ሙሉ ለሙሉ ኤስካቬት ይደረጋል ማለት ነው። ይህንን ኮንሲደር እንድታደረጉ የምፈልገው ወርኪንግ ስፔስም እዚህ ጋር ካላችሁ ቦታ ወርኪንግ ስፔስ ብትጨምሩበት ጥሩ ነው። ምክንያቱም በሚቆፈርበት ሰዓት ላይ ፋውንዴሽኖች ምናምን ሲቀመጡ ላይመች ይችላል እና ሰፋ ተደርጎ ቢቆፈር ጥሩ ነው ማለት ነው። እዚህ ጋር ከ2137 ሜትር ኪዩብ በደንብ ሰፋ አድርጋችሁ ብትቆፍሩት ጥሩ ነው። ይህንን እንግዲህ ሙሉ ለሙሉ የሚያነሳው በኤስካቫተር ነው ማለት ነው። እዚህ ጋር እንደምታየው ኳንቲቲ ይሄ ነው። ሬት እዚህ ጋር ደግሞ ታያላችሁ። ይሄ ዋጋው ነው ማለት ነው። በሜትር ኪዩብ ሊሆን ይችላል፣ በካሬ ሊሆን ይችላል። ዩኒታችን እዚህ ጋር እያንዳንዱን ስቴት ይደረጋል። በሜትር ስኩዌር ከሆነ በካሬ ነው፣ ሜትር ኪዩብ ከሆነ በቮሊዩም ነው። ከእንደገና ደግሞ ቶታል ብሎ ደግሞ እዚህ ጋር ደግሞ ብዜቶቹ አለ ማለት ነው። ፒት ኤስካቬሽን እስከ ሜትር ከ50 ማለት ፒት ኤስካቬሽን ማለት ለፉቲንግ ፓዶች የምንጠቀመው ነው ማለት ነው። እዚህ ኬዝ ላይ ኦልሞስት ወደ 27 ኮለኖች አሉት። ዙሪያውን 4 ማዕዘን ተደርጎ ነው ኮለኑ የሚቆመው እና ወደ 27 ኮለኖች አሉት። እነዛን እንግዲህ ሜትር ከ50 ድረስ ይሄ ሜትር ከ50 የሚያሳየው ምንድነው? ከ1 ሜትሩ በታች ነው የምንወርደው። ያ ማለት አጠቃላይ ስንት ሜትር እንወርዳለን ማለት ነው? ከመሬት ወደ 2 ሜትር ከ50 ወርደን ነው ማለት ነው ፒታችንን የምንቆፍረው። ሜትር ኪዩብ ይሄን ያህል ይመጣል ማለት ነው። ለእያንዳንዱ ለ27ቱም ስናባዛው የፉቲንግ ፓር ሳይዛችን ሜትር ከ50 በሜትር ከ50 ነው። ትሬንች ኤስካቬሽን ላይ እንግዲህ ሜትር ከ50 ሴንቲሜትር ማለት ወደ ጎን ትሬንች ማለት የግንብ ዙሪያውን ግንብ ይገነባል ማለት ነው። ይሄ እንደ ሪቴኒንግ ዎል ያገለግለናል። አፈር ከጎን እንዳይመጣ ያደርጋል ማለት ነው። ይሄኛውን ሜትር ከ50 ሰፋ አድርገን ዙሪያውን ፔሪሜትር አጠቃላይ እናባዛለን ማለት ነው። ቦሮ እና ፊል ማድረግ ማለት አፈር ከሌላ ቦታ ላይ አምጥተን ሰሌክት ተደርጎ ኮምፓክት ተደርጎ እስከ 200 ሴንቲሜትር ማለት ኦልሞስት 2 ሜትር ድረስ ወረድ ብለን በደንብ ኮምፓክት ይደረጋል ማለት ነው። ይህንም በሜትር ኪዩብ እዚህ ጋር ተቀምጧል። ካርታዌይ ማለት ደግሞ ያለውን እዛ ጋር ያለውን አፈር ሙሉ ለሙሉ ጠራርጎ ማውጣት ማለት ነው። ከዚህ በፊት መጀመሪያ በልክ ሲቆፈር የነበረ ካርታዌይ ይደረጋል። ፒት ሲቆፈር የነበረው ካርታዌይ ይደረጋል። ሳይት ክሊራንስ ብዙ ጊዜ አይገባም፣ ትሬንች ግን ይገባል። እነዚህ ሶስቱ አጠቃላይ በደንብ ተቆፍረው የወጣው አፈራቸው እንዳለ በሲኖትራክ ተደርጎ ካርታዌይ ይደረጋል ማለት ነው። ሰፕላይ እና ፊል 25 ሴንቲሜትር ቲክ ባዛልቲክ ወይም ደግሞ ኢኩቫለንት ስቶን ሃርድኮር ማለት ድንጋይ፣ ይሄ ክስካሶ ድንጋይ ኮንክሪት ከመሙላታችን በፊት የምናደርገው የክስካሶ ድንጋያችን ነው ማለት ነው። ይሄኛው አጠቃላይ ወደ 9 ሚሊዮን ብር ገደማ ኮስት ያደርገናል ማለት ነው በ2000 ካሬ ላይ። ማሶነሪ ወርክ ላይ በምንመጣበት ሰዓት ላይ ግንብ ስራችን ነው። የግንብ ስራ ደግሞ ዙሪያውን ነው የሚሰራው። አጠቃላይ ሜትር ኪዩቡ ወደ 94 ሜትር ኪዩብ ነው። በ50 ሳንቲም ቲክነስ ነው። ወደ ጎን 50 ሳንቲም አድርገን ሞርታራችን እዚህ ጋር 1/3 ያሳየናል። 1 ኪስ ሲሚንቶ በ3 ሳጥን አሸዋ ማለት ነው። ይሄ ራሱን ችሎ ወደ 1.1 ሚሊዮን ብር ገደማ ይፈጃል ማለት ነው። ኮንክሪት ወርክ ላይ በምንሄድበት ሰዓት ላይ ኮንክሪት ወርኮች ላይ እንግዲህ 5 ሴንቲሜትር ሊን ኮንክሪት የሚባለው ከፉቲንጉ ወይም ደግሞ የምናስቀምጠው ፓድ ከአፈር ጋር እንዳይነካካ 5 ሴንቲሜትር የምታህል እንትን እናደርጋለን፣ ኮንክሪት እናደርጋለን። ይሄ በካሬ ነው እንግዲህ 79 ካሬ ይሆናል። አንደር ቢም ማለት ደግሞ ግሬድ ቢም ስር ደግሞ ይሄኛውንም እናደርጋለን። ማሶነሪ ወል ላይም ስንመጣ እንደዛው ለማሶነሪ ወልም እንተዋለን ማለት ነው። እነዚህ እንዳለ ሬታቸው እዚህ ጋር በ1000 ብር እየተባዛ ነው ያለው። ይሄ ኢንክሉዲንግ ማቴሪያል ነው እየነገርኳቸው ያለሁት። እንዲሁም ደግሞ ካስት ሬንፎርስድ ኮንክሪት ኢን ክላስ 25 to 13 with a minimum cement content of 360 ኪሎግራም ፐር ሜትር ኪዩብ። ይሄ ማለት በC25 በሚሰራበት ሰዓት ላይ በደንብ ኮንክሪታችንን አይሶሌትድ ፉቲንግ ፓድ ላይ ወይም ደግሞ ጫማው ላይ እንጠቀምበታለን። እንዲሁም ደግሞ ኮለመን ላይ እንጠቀማለን። የፉቲንግ ጫማችን ኮለኑ ማለት ነው። እንዲሁም ደግሞ ግራውንድ ስላብ አለ። ስላባችን ሙሉ ለሙሉ ይለብሳል። ከነገራ ደግሞ በመቀጠል ደግሞ ግሬድ ቢምም አለ። ግሬድ ቢማችንም እንደዚሁ
በካሬ ካልኩሌት ይደረጋል ማለት ነው። ሰፕላይ ኤንድ ፕሮቫይድ ከት ኤንድ ፊክስ ኢን ፖዚሽን ሶ ሲዝን ቲምበር ኦር ስቲል ፎርም ወርክ ሜድ አፕ ኦፍ ምናምን ይላል። ይሄ ደግሞ የፕላይውዳችን ነው። በእኛ ኬዝ ላይ አይሶሌትድ ፉቲንግ ፓድ ላይ ኮለመን ላይ እና ግሬድ ቢም ላይ ያስፈልገናል ማለት ነው። እነዚህ ቦታዎች ላይ ግዴታ ፕላይውድ ስለሚያስፈልግ እነዚህን እንጠቀማለን። እንግዲህ ቅድም እንደነገርኳችሁ ካሬዎቹ እነዚህ ናቸው። ፕራይሶቹ ደግሞ እነዚህን ይመስላሉ ማለት ነው። ብረት ላይ በምንመጣበት ሰዓት ላይ ባለ 8 ባር ብረት ስንጠቀም ፉቲንግ ኮለመን ላይ እንጠቀመዋለን፣ ግሬድ ቢም ላይ እንጠቀመዋለን። እንዲሁም ደግሞ ሜሽ ስላባችን በተለይ መጋዘን ሲሆን ብረት ቢኖረው ጥሩ ነው። ሜሽ ቢደረግ ስፔሲንጉን ሰፋ አድርገን እስከ 50 ሳንቲም 40 ሳንቲም ቢሆን ሰፋ አድርገን የብረት ሜሽ ቢኖረው ጥሩ ነው። ምክንያቱም ከባባድ መኪና ስለሚገባ ክራክ በቀላሉ ሊያደርግ ስለሚችል ማለት ነው። ባለ 12 ብረት ተጠቅመናል። ለምን? ለፉቲንግ ፓዳችን ባለ 12 ብረት ተጠቅመናል ማለት ነው። እዚህ ጋር በኪሎ ነው። በብረት መጠን መቀየር ይቻላል። እያንዳንዶቹን በፋክተራቸው ማባዛት ነው። እንዲሁም በተጨማሪ ባለ 14 ተጠቅመናል። ባለ 14 ብረት ደግሞ የተጠቀምነው ለቢም ነው፣ ለግሬድ ቢማችን። ባለ 16 ደግሞ ለፉቲንግ ኮለመኑ ተጠቅመናል ማለት ነው። እንዲሁም ደግሞ ቀጣይ ወደ ላይም በምንወጣበት ሰዓት ላይ ለፉቲንግ ኮለመኖችም እንዲሁም ደግሞ አፐር ላይ ለሱፐር ስትራክቸር ላይ ስንወጣ እየተጠቀምን እንሄዳለን። ባለ 16 ሱፐር ስትራክቸር ስንል ደግሞ ኦልሬዲ ግሬድ ቢማችንን ጨርሰን ኮንክሪታችንን ሞልተን ግራውንድ ፍሎራችንን ኮንክሪት አልብሰን ስንጨርስ ሱፐር ስትራክቸር ቀጠልን ይባላል ማለት ነው። ኮንክሪት ወርክ ላይ ስንመጣ ኮሎኖች አሉ። ቅድም እንዳልኳቸው ወደ 27 ኮሎኖች አሉ ዙሪያውን። እንዲሁም ደግሞ የዚህ ቤት ቁመቱ 8 ሜትር ስለነበረ መሀል ላይ አንድ ቢም ይታሰርለታል ማለት ነው። በ4 ሜትር ዲፍረንስ ላይ መሀል ላይ አንድ ቢም ይታሰርለታል። የዚህ ቢም ቲክነስ እንግዲህ 25 ሳንቲም በ50 ሳንቲም ደብዝ ነበረ። እንግዲህ ሜትር ኪዩቡ ይሄን ያህል መጥቷል ማለት ነው። እንዲሁም በዚህ ኬዝ ላይ ስንመጣ ደግሞ ቅድም እንዳልኳችሁ የፕላይውዳችንን እንግዲህ በዚህ መልኩ ዲፋይን እናደርጋለን። ብረታችንም እንደዚሁ ተጨማሪ ብረቶች እዚህ ጋር ባለ 8 የምንጠቀመው ለኮለን ለቢማችን ለቶፕ ታይ ቢማችን እንጠቀማለን። ለመሀል ለሚድል ቢሙ እንጠቀማለን። ባለ 16 ብረት ለኮለን እንጠቀማለን። እዚህ ጋር ባለ 8 ብረት ቅድም እንዳልኳችሁ ለቢም ይላል። እዚህ ጋር ለቢም እንጠቀማለን። ባለ 14 ዋናው የቢሙ አካል እሱ ነው ማለት ነው። ኤችሲፒ ወርክ ማለት የብሎኬት ስራ ነው። የብሎኬት ስራ አጠቃላይ ካሬ ወደ 1500 ካሬ ነው። ይሄ ኢንክሉዲንግ ማቴሪያል ይህንን ፕራይስ አስገብተን ይህንን ይመስላል ማለት ነው። ፕራይስ ፍራክቹዌት ሊያደርግ ይችላል ዲፔንዲንግ ኦን ኤሪያ፣ እንደ ሎኬሽናችሁ ዲፔንድ ሊሆን ይችላል ማለት ነው። ልስን ላይ ስትመጡ ደግሞ እንደዚሁ ልስን ላይ ወደ 3500 ካሬ ገደማ ነው። ዝም ብለን ሲምፕሊ ደብል ያደረግነው፣ ግን በደንብ ቢሰራ የተሻለ ፕራይስ ማግኘት ይቻላል ማለት ነው። ሩፍ ላይ ስንመጣ ኤጋሽት ነው። ኤጋሽት ወይም ደግሞ በቅድም እንዳወራ ነው በእንጨትና በብረት ሲሆን ይለያያል ብያቸዋለሁ። እንግዲህ ይሄኛው ኤጋሽቱ በብረት ሲሰራ ትረስ ሲደረግ ነው ማለት ነው። አጠቃላይ ወደ 2200 ካሬ ነው። ከዛም ሊሰፋ ይችላል። ካሬው በደንብ ሜዥር ተደርጎ ቢሰራ ይሄ ፕራይስ ኢስቲሜት ስለሆነ ጀስት ኢማጂን እንድታደርጉት ነው። ዊንዶ ስቲሎች አሉ፣ በሮች መስኮቶች አሉ። እነዚህ መስኮቶች ምንድናቸው? ዙሪያውን ቤቱ ላይ ቬንቲሌትድ እንዲሆን መስኮቶች ከፍ ተደርገው የተቀመጡ መስኮቶች አሉ። ኦልሞስት ወደ 110 ካሬ ናቸው። ይሄ በሜትር ስኩዌር ነው፣ ፒስ አይደለም። 110 ካሬውን እንዲሁም በካሬ 5000 ብር አድርገን ያስቀመጥ ነው። ኢንትራንስ ዶር ደግሞ ትልቁ በር ነው፣ ዋናው መግቢያ በር ማለት ነው። በዚህኛው መጋዘን ኬዝ 2 በር ነው ያለው። 60 ካሬ ነበረ። አንዱን ካሬ በ10,000 ብር አድርገን እንግዲህ ወደ 600,000 መጥቷል ማለት ነው። ሰመሪ ላይ በምንሄድበት ሰዓት ላይ አጠቃላይ እንግዲህ ኤክስካቬሽን አርዝ ወርክ 9 ሚሊዮን ብር፣ ኮንክሪት ወደ 5,600,000 ብር፣ ማሶነሪ ወርክ የግንብ ስራ 1,100,000 ብር፣ ኮንክሪት ስራ 2.5 ሚሊዮን፣ የብሎኬት ስራ 2.1፣ ፕላስተሪንግ 3.5፣ ኤሌክትሪክ ኢንስታሌሽን ወደ 500,000 ብር ሰጥተነዋል። ከዛ በላይ ሊሆን ይችላል። እስከ 1 ሚሊዮንም እስከ 2 ሚሊዮንም ሊሄድ ይችላል። እንደምትጠቀሙት የኤሌክትሪክ ማቴሪያል አይነት ዲፔንድ ይሆናል። ሩፍ ወርክ ላይ ስንመጣ 5.5፣ ዊንዶ ስቲሉን ወደ 550,000 ብር እና ኢንትራንስ በሩን አጠቃላይ አድርገን ወደ 30 ሚሊዮን ብር ገደማ መጥቷል ማለት ነው። ይሄንን ኬዝ በምታዩበት ሰዓት ላይ 2100 ካሬ ላይ ያረፈ ለመገንባት እስከ 30 ሚሊዮን ድረስ ይሄዳል። እንግዲህ መጨመር ከተፈለገ ኢፖክሲ መጨመር ይቻላል። የወሉን ቻክ ተደርጎ ቀለም መቀባት ይችላል። ኢቭን ቻክ ባይደረግም ራሱ ቀለም ራሱ መቀባት ይችላል ከልስም በኋላ ማለት ነው። እነዚህን ኮስቶችን አዲሽናል መጨመር ይቻላል። የሳኒተሪ ላይኖች፣ ሽንት ቤቶች እንዲኖሩ ከተፈለገ እሱ መጨመር ይቻላል። እንዲሁም ቢሮ እንዲኖራችሁ ከፈለጋችሁ ውስጥ ላይ G+2 ተደርጎ እሱ መጨመር ይቻላል። እነዚህን ሲጨምሩ ፕራይሳችሁ በዛው ልክ ከፍ እያለ ይመጣል ማለት ነው እና እንደ መነሻ ግን እንዲሆናችሁ ይህን ፕራይስ ኦልሞስት ወደ 30 ሚሊዮን ብር ገደማ ኮስት ያደርጋል ብላችሁ ብትይዙ ጥሩ ነው ማለት ነው። 8 ሜትር ከፍታ ላይ ያለ መጋዘን 30 ሚሊዮን ብር ኮስት ያደርጋል ማለት ነው። የበለጠ ኢንፎርሜሽን ማግኘት የምትፈልጉ ከሆነ ኮንታክት ልታደርጉን ትችላላችሁ። አብራችሁን ደግሞ መስራት የምትፈልጉም ካላችሁ በጣም ደስ ይለናል። አብረን መስራት በጣም ደስ ይለናል ከእናንተ ጋር። ኤኒታይም ኮንታክት አድርጉን። ዋትሳፕ ላይም ልደውሉልን ትችላላችሁ። በተቻለን አቅም እንግዲህ ለሁላችሁም ሪስፖንድ እያደረግን ነው።
አብረን መስራት እንችላለን ማለት ነው። እንግዲህ እንደተለመደው ዩቲዩባችንን ፎሎ ካላረጋችሁ ፎሎ ማድረጋችሁን አትርሱ።